የሴትዮዋ ወንድም ቤት እንግዲህ ፖሊሱም ሊሆን ይችላል ወንድም ቤት የምሰራ ልጅ የሀዲያ ልጅ አለች። የትላንትናዋ ትሁን የሚል ነገር ገብቆይ እስኪ ሊጨርስ ፎቶ ቢኖረን አሪፍ ነበር። ቀባላት አለ ስልኳን። እሺ እሷን በውዬ ጠየቅኳት። ከዛ እሷ ምን አለች? የራሴንም መዳም ጠየቅኩ፣ የልጅቷ የሟቿንም መዳም ጠየቅኩ። በእናታችሁ ምን ሆነች የት ወሰዳችኋት ብዬ ጠይቃቸው እሷ ሙታለች ለቤተሰቦቿን ንገሪ አሉኝ። አከምትዱት ጀለኒኒ ስትምተቲ ለምን እሷን ጠይቃለን እችን ጠይቃለን ለኮርሰ ሲና ያርግሜ አድየት የሞተ ሰው እንዴት ይበረክካል አሉ ከምንሰማ አቡዬ ቁጥሯን ስላላት ይሞም ስላወረድ ቁጥሯን ሰጥተን እሷን በአማርኛ እናናግራታ አለች አያስፈልግም። እሷ የምትጠራጠረው ከምብራዋ ሸኪቱ አቲ ወንተቲ ሸኪቱ ቀብዳ የኛ ጄሴ ማል ሸኪ ተውስ ዮኪ ወንተቲ ቤቱ ጅራ አኒ ሸኪን ኮ ወረ ቢሮ ፊ መዳሜ ሺቲ ሰማሽ? ጥርጣሬ ወይ ደግሞ የምትይው ነገር አለ መጨረሻ ላይ ስላት እኔ ጥርጣሬ ቢሮና መዳም ተስማምቶ ታዲያ ይህማ ግልጽ እኮ ነው። ታዲያ አንድ ሰው ነፍሱን ለማዳን ይህ እኮ በጣም አሳዩን የምትሉ ተረጋጓ። እዚህ ያስኩትን ጨርሼ ቪዲዮ ላሳያቸዋለሁ። እሺ ገለቶ ሚኮሜኮ ዮንፎርሜሽን የሀራ ቀባት ነዱብሲ ለኮርሳ ኢንተለክቲካ ኢሞ ሙቤን ሙተርጊ ንገራችሁ። አንድ ሰው ራሱን ለማዳን ከመዳን ቤት አምልጦ ወጥቶ ሊገደል ሲል ፖሊስ ጣቢያ ሄዶ ፖሊስ ጣቢያ እዚህ ሀገር መስራት ትፈልጊያለሽ ስትባል ድንጋጤ ስላለበት አልፈልግም ሀገሬ ብቻ ቤተሰቦች ጋር ሸኞኝ ብላ ፖሊስ ጣቢያ እሺ ጠብቂ ተብላ እሺ ወረፋ አለ 23 ሰዎች አሉ ከአንቺ ቀድሞ ተብላ እሺ እጠብቃለሁ ተራይም ብላ እስር ቤት ውስጥ ቁጭ ብላ ለመጠበቅ ተስማምታ ከዛ በአሰሪዋ ፖሊስ ስለሆነ ተደውሎለት መጥቶ ኦኬ እሱ አናግሮ ቢሮ እንድትወሰድ አደረገ ያለ ፈቃዷ። እሷ ሀገሯ ነበር መሄድ የምትፈልገው። ከዛ ቢሮ ሄደችና አንድ ቀን አድራ ተገደለች በነጋታው። እንዴት ራሱን ለማዳን ከማዳን ቤት አምልጦ ወጥቶ ሆስፒታል አቅራቢዋ የሚገኝ ሆስፒታል ገብታ በእናታችሁ ፖሊስ ጋር ደውሉልኝ ብላ ሆስፒታሉ ነው ፖሊስ ደውሎ ጠርቶላት ሆስፒታል መጥቶ ነው ፖሊስ የወሰዳት። እንግዲህ ነፍሷን ለማዳን የሁሉ ጥረት ያደረገች ሴት እንዴት ነው ቢሮ ደርሳ ራሷን የምታጠፋው? እንዴት ራሱን ማጥፋት እዛው መዳን ቤት እያለች ሽንት ቤት ትታነቅ ነበር። ለምን ቢሮ መሄድ አስፈለጋት ራሷን ለማጥፋት? የሁሉ ጥረት አድርጋ የድረሱልኝ ጥሪ ለዚች ልጅ አሁን በኦሮምኛ ላስተረጎመን ልጅ ቮይስ ልካ ኩሜ ለምትባለው መዳን የሚፈልግ ሰው ነው የድረሱልኝ ጥሪ የሚያስተላልፈው አይደል? ቮይስ ልካ እሷ ደግሞ ለባልየዋ አድርሳ ባልና ባል ወንድማማቾች ስለሆኑ የወንድማማቾች ሚስቶች ስለሆኑ እንዴ ይህን ሁሉ ነገር እንትን ብላ ጥረት አድርጋ በመጨረሻማ ራሷን አታጠፋም። ሀገሯ ለመሄድ ገና በአንድ አመቷ ነብሷን ለማዳን ሀገር ይላኩኝ ያለች ሰውማ ራሷን አታጠፋም። ኔቨር። በዛ ላይ ሽንት ቤት ውስጥ የሞተ ሰው እንዴት ይንበረከካል እኮ። አይ ጋይስ እኔ እንጃ። ቆይ አሁን ቪዲዮን ስታዩ አይኗ ወጥቷላ፣ አይኗ ግልብጥ ብሏላ። ይህ ማስመሰል ነው ወይንስ እሺ ማደንዘዣ ወቅተዋት ነው ብንል እንዲህ ነው እንጂ የምትለው አይኗ ይፈጣል። እነሱ ቀድመው አፍነው ገለው ኦኬ በሆነ ነገር አፍነው ገድለዋት ከዛ ሽንት ቤት ውስጥ እዛው ሽንት ቤት ውስጥ ገለዋት። ከዛ ሻርፓን እንትን ላይ አንጠለጠሉና የውሃ ማሞቂያ ገላችንን ስንታጠብ ውሃ ማሞቂያው ቧንቧ የለም እሱ ላይ ሻርፓን አሰሩና ሻርፓን አንገቷ ላይ አስረው ከዛ ቪዲዮ ቀረጿት። እንደዛ እንዳገኟት ለማስመሰል ወይኔው ምናምን እያሉ ቪዲዮ ቀረጿትና ቪዲዮ እየቀረጹ ሻርፑን በቢላ ቆረጡ። አንዷ ጂቢስኪን ምናምን ተባብለው ድራማ ሰርተው ቀረ። ለ3 ወይ ለ2 የገደሏት እንጂ ብቻ አንድ ሰው ብቻውን አይደለም። እዛው ሽንት ቤት ውስጥ ገለዋት፣ እዛው ሻርፓን አድርገው፣ እዛው ቪዲዮ ቀርጸው ራሳቸውን ነፃ ለማውጣት ተሰቅላ አገኘናት አሉ። አላየንም? ቆይ አሁን ይከፍተዋል። ይህን ቪዲዮ የቀረጹት ራሳቸውን ነፃ ለማውጣት ነው። ከዛ በቃ ራሷን ጠፋች ተባለ። ሰው ቁጭ ብሎ በሻርፕ ራሱን አንቆ ይገላል። አቡዬ በጣም ትልልቅ የምትያቸው እኔ እንግዲህ እዚህ ጋር ማለት ነው የፈለገ ነገር ይመጣል። ወላሂ ልጅቷ ሄደችበት ቦታ ሄዳለሁ እንጂ የምደብቀው ነገር የለም። አሁን ምን ኢንፎርሜሽን ተነገረኝ? መዳሟ ለምን የሰማሁትን ነገር እዚህ ብደብቅ ነገ ይሄ ነገር ወደ እኔ ይመጣል፣ ወደ ልጄ ይመጣል። መዳሟ
አዳምጪ ይኸው ህዝቡ ሚስማና ከዛም በኋላ ተረግማለሁ mucayyoon ishee kana lammata irratti immoo maadaamni abbaa mucayyoo ishee kanatti lakkoofsa kennite obboleessa isheetti kenne akka abbaan duute lakkoofsa kanaani bilbilee haa gaafatu jettee lakkoofsa kanatti kennite ishee kanattidha. Maadaamni lakkoofsi sun immoo namicha halkan edaa sanaati jechaadha. ማታ ለመጡት አባታችን ወይ ወንድማችን አቡ ዳውድ አለው አሁን አለክ ይዞክ ነበር አሁን አለክ። እሺ ሴም ካርድ የለውም ማለት ሴም ካርድ ከሌለው ምንድነው ላይቭ ፖዝ የሚለው ይሄ ስልክ? ፎቶዋን ላመጣልሽ ነበር። እሺ እዚሁ ላሳይሽ። ይሄ አንዷ አባይነች የሞተችዋ፣ አንዷ ደግሞ ሀዲያዋ ልጅ ናት። እቺ ትናንትና አይደለችማ? እስቲ ትናንትና ሀዲያ ናቸው አንድ ናቸው ጋይስ ነው እንዴ? አይደለም እኔ እንጃ። መልካቸው አንድ ናት። ትናንትና የጠየቅናት ሀዲያች ናት። ፐርፕል ዩኒፎርም ያደረገችው ናት ውዶቼ። ይለያያል መልካቸው አይደል? እሷ አይደለችም አይደል? ሌላ ናት። እቺ ሀዲያ ትመስላለች። ለምንፈልጋት እቺ ለማንኛውም ትመጣለች። እቺ ልጅ ምን ትላለች? መዳም የአቡ ዳውድ ቁጥር ከተገኘች መዳም ደውላለች። አቡ ዳውድ ለዚች ልጅ የአቡ ዳውድ ቁጥር ሰጥታ መዳም የሟቿ እሷ ያለችውን ነው ብለ የምፈጠን። ቆይ ሰውም እንዲሰማ ባባ ቤቢ ከፉዶች ሌም ባባ ነጋማ የአቡ ዳውድን ቁጥር ለዚች ለሀዲያዋ ልጅ ሰጥታ ለወንድሞቿ ደውለሽ ንገሪ፣ ይሄን ሰውዬ ይጠይቁ ልጅቷ እንደሞተች። ስለዚህ ማዳም ሬሳ ወደ ኢትዮጵያ አስክሬን፣ ይቅርታ ሬሳ ስላልኩ ውዶቼ፣ እሳቸው እኮ ሰማዩ ያሉት እኮ ከፖሊስ እንጂ ከማዳሟ አንድ ነጥብ ያዘልኝ እሱ ጋር። ሁለተኛ ደግሞ ማዳም አስክሬን ከሚሸኝ ሰው ጋር ምንድን አይነት ግንኙነት ሊኖራት ይችላል? አስቀድማ ልትገላት ፕላን ስላደረገች እንደምትገደል ስለምታውቅ እነሱ ቤት ውስጥ ከሞተች ጣጣ እንዳይመጣባቸው ለቢሮ ብር ከፍለው ቢሮ ከሄደች በኋላ ቢሮ ውስጥ እንድትገደል ከዛ ራሷን አጠፋች እንዲባል እንዲደረግ አስቀድማ ከቢሮ ጋር ዲል ስምምነት ከሌላት አስክሬን ወደ ኢትዮጵያ የሚሸኝ ሰው የአቶ ዳውድ ቁጥር እንዴት እጇ ሊገባ ይችላል? ለምን? በምን ምክንያት? ደግሞ አቶ ዳውድ ትናንትና ፖሊስ ደውሎልኝ ነው፣ ከፖሊስ ነው የተደወለልኝ። ብዙ ቤት ሰው እያንኳካብሽ ነው። ቀጥይበት። አሁን የምፈልገው አቡ ዳውድ እናለ ተራልሻለሁ እና የልጅቷን ሀዲያዋን ቁጥር አመጣልሻለሁ። ሀዲያዋን ትምጣ፣ አብረው ፎቶ ላይ ያለ ስልክ እቺ ሀዲያ ራሷ ናት እያሉ ነው ተመልካቾች። እኔ የእሷን ስልክ ለመዲና ላኪልኝ ብዬ ትናንት ቮይስ አድርጌላት ነበር። ለምን ሀዲያዋ እንዳይጎዷት ቢሮ ውስጥ ምንም አይነት ማስረጃ እንዳታወጣ ጉዳት እንዳያደርሱባት ስላሳሰበኝ እኔ ቁጥሯን ላኪልኝ ብያት ቮይሴን ሰምታ ግን አላከችልኝ። ለምን ሀዲያዋን እንዳላገኛት። ሀዲያ ወላይታ ሶሪ ወላይታና ሀዲያ እንዳደለም ውዶቼ። ወላይታዋን እኔ እንዳናግራት እኔ እንዳልመክራት እንዳላድናት ስለፈለጉ ነው ቁጥሯን ያላከችልኝ። አንድ ናቸው አይደሉም የሚሉትን ሁለቱን ስናመጣ እናስተያያለን። አሁን የመዲናን ስልክ ልሞክረው ተከፍቶ ከሆነ ድንገት እኔ ፎቶ አለጥፌ ነው ቪዲዮ ምሰራው። እኔ ካልመጣች እኔ ቃሚስት ነኝ ብላለች፣ ፊቷ እንዳይታይባት ከፈለገች ትምጣ፣ ካለበለዛ ፎቶ አለጥፌ ቪዲዮ ሰራለሁ። ቃሌ ቃል ነው። ስልክ ዘግቶ መጥፋት። እኔ የደረስኩ እርጉዝ እንኳን ደከመኝ አላልኩም አይደለም። እሷ ደከመኝ ዲስክ ያመኛል ብላ ትናንትና ወጣች ሳንጨርስ። የሰው ነፍስ የሚያህል ነገር ጠፍቶ ሰው ደከመኝ ይላል። የራስሽ እህት የእናትሽ ልጅ ብትሆንስ የሞተችው? የእናታችሁ ልጅ ብትሞት ለእሷ ነፍሷን ማን እንዳጠፋው በማን እጅ እንደሞተች ለማወቅ 24 ሰዓት አይደለም 48 ሰዓት ሳትበሉ ሳትጠጡ አትቀመጡ ድምፅ ለመሆን? ታዲያ አንድን ሰው ድምፅ ለመሆን ግዴታ ስጋችን መሆን አለበት? ሰውነቱ ብቻ አይበቃም? ከዛ አልፎ ደግሞ ኢትዮጵያዊ ነው። ስልክሽን አትክፈቺ ብቻ እቺ ህፃን ልጅ ለመግደል ሀበሻ አለበት። ሀበሻው ደግሞ ማነው ካልሽኝ አላህ ይቅር ይበለኝ እንጂ መዲና ናት። እንደከሳሽ እናትዮ ወክለኝ ይህን ጉዳይ ሀቢባ ጋር ውሰድልኝ
የኢትዮጵያ ህዝብ ጋር ወሰድልኝ እንዳለች ተጠርጣሪዋ ገዳይ አልኩ ይቅርታ ተጠርጣሪዋ የመጀመሪያ እዚህ ስር አለች እርግጠኛ ነኝ መዲና እዚህ ስር አለች ወላሂ ለማቅ ነው ትናንትናም እዚህ ስር ነበረች በስልክ አውርታ አልቅሳ ለምናኝ ፕሊስ ብላኝ ፎቶሽን አወጣለሁ ብያት እኔ ኒቃሚስት ነኝ አላህን ፍሪ በልጆችሽ በአላህ ይዤሻለሁ ብላኝ ሪከርድ አድርጊያታለሁ ጋይስ ብትክድ ማሰማት ትችላለሁ ለምናኝ እሺ ፎቶሽን አላወጣም መተሽ ካልተናገርሽ ግን አወጣለሁ ብያት ነው የመጣችው ከመጣችም በኋላ ቪዲዮ ስታብራ ኒቃሚስት ነኝ ስትል ሪስፔክት አድርጌ በኒቃም ተቀብለናታል አይደል እሷ ግን ፊቷን ለመሸፈን ነው የተጠቀመችበት ኒቃሙ እውነት ኒቃሚስት ናት አይደለችም ስለዚህ እኔ እውነት ኒቃሚስት ሆነችም አልሆነችም ፎቶዋን ለጥፋለሁ መታ ሀቁ እንዲወጣ ማትተባበር ከሆነ አለቀ እንዴ ሰው እኮ ነው የሞተው ገንዘብ እኮ አይደለም የጠፋው እቃ አይደለም የጠፋው ወርቅ አይደለም የጠፋው ሰው የሰው ነፍስ ነው የጠፋው በዛ ላይ ደግሞ ጋይስ እሺ ሞተች ልጅቷ ለምን አስክሬኗን ተላቀም ለምን ተሸፋፍኖ ተቀበረ ለምን ሳይመረመር በመርዝስ ቢሆን የገደሏት መርዝ አብልተው ወይ ደግሞ አፍነው በፌስታል እንደዚህ አፍነው ከሞተች በኋላ በሻርፕ ሰቀሏት ደግሞ ተንበርክኮ አይሰቀልም ሰው ተንበርክኮ አይሰቀልም ሰው ለመሰቀል ጣራ ላይ ያስፈልገዋል እንጂ ታች እዚህ ጋር አናቷ ላይ ያለ የውሃ መሞቂያ ቧንቧ ላይ አርጋ እኔን አጭሯን አይሰቅለኝም ቦታው አይደለም ከኔ የሚረዝም ሰው የማይመስል ድራማ ለምንም የማይታመን ይኸው ስልኳ ዝግ ነው ይውላችሁ ስልኳን ዘጋች ስልክ በመዝጋት ይሄ ነገር የሚታው መስሏት እሷ ስልኳን ዘግታ ስለጠፋች እኛ ድምፅ መሆን ምን አንድ ቦታ ላይ አጀንዳዎች ሀቢባዬ የሶስት ቀን ነው የሚባል ነገር አለ ገባሽ የሶስት ቀን ጨዋን ነው ምንም አያመጡም የሚባል መስሏታል እንደዛ ሀቢባ ጋር የደረሰ ነገር እንደዛ የሚቀር መስሏታል ብሎ ካርጋይ ነው ወይንስ ዝግ ነው ግራ ገባኝ ለአንተም እንዲህ ነው የሚልክ አዎ እናንተም ብቻ ብሎ ካርጋስ ቢሆን በሌላ ሰው ሞክር ስጪ እስኪ ደግሞ ለደረች ለሚታመኑ ልጆች ስጫቸው ሀዲያዋ ኦንላይን ላይ የለችም በዋትሳፕም በኢሞም ቆይ ኩሜ ጋር ልመለስ እሷ ሰላም ናት ለመሆኑ ሀዲያዋ ራሱ አብርሽ አበራሽ ነው የትናንትናዋ ልጅ ስም የወላይታዋ አይደለም ጤና ኤሰጅርቲ አበራሽን ዱብስቴ ቤታቲ ከሌሳ ሰሞነ ከነ ዱብሴን ቤኩ እደዋይ ዱአሽቲ ከና ዱብሴን ሲቱ ኢንፎርሜሽን ከነኒ ስልኬዩ ነዱዋ ጅሩ አኖፊ ኮቲፉ ሶዳዴን አንጀት የሮቶ አቢባ አዲያዋ ልጅ ትላንት ጉያሜ ቀንድሮ ዱብስቴን ኦርቤ ደርቤ ከሰ ዱብስ ባለፈው ሳምንት አናግሪያት ሰማችሁ አይደለ ኩሚያት ዮፌ ግሺ እሺ በጣም ይገርማል ሀዲያዋ ልጅ ራሱ ችግር ውስጥ ናት ትምጣልን እናስመጣለን ወላይታውንም አብዬ ምን ሆንሽ ወላይታውንም አሳየን ፕሊስ እሺ ያሳያችኋለሁ ነጭ ሽንኩርት ሸቶኝ ነው እኔ ነጭ ሽንኩርት ሸተኛ ያመኛል እርግዝና በሩን ከፈቱብኝና የነጭ ሽንኩርት ሽታ ገባ ክፍሌ ውስጥ ነገር የለም ሰባኝ የለም እኔ ነው ብዬ ምላሽ ትትበት በእናታችሁ ቆይ ቡና ወይ የድቡና ቡና ያጠፋል የሀዲያዋ ልጅ ሁኔታ ራሱ ያስፈራል እሷ እንዳለችው አንቺ ነሽ ኢንፎርሜሽን የምትናገሪው ተብዬ ስልክ ተቀብሎኛል እና እየተቀበሉ ነው እንትን ይመልሱልኝ እርካፉ ለኔ ብልብል ራፉኒ ጋፈ ለማታአኒ ነቲ ማኒን አንጀት አኒ ቦኛኒ እሺም መዳሚን አባይነሽ እሺ ከነስ አጀሳ እሺ ኩኒስ አዱት ናንጀት እሺ ስልኪ አልከመሌ ነትን ከነኒ
አቢባ ወላሂ ጭራሽ ሳኩ ሀዲያ ዋልጅ ሀዲያ ዋልጅ መዳሟ የሟቿ መዳምና ጓደኛዋ እንትና ዘመዷ ሲነጋገሩ እኔ ስጠይቃቸው ሲነግሩኝ አለቀስኩ። ሳለቅስ እቺንም ግደሏት አለች። ያቺ መዳም የዚች ወረባ ቢባ ወላሂ ወላሂ ኧረ እንፈልጋታለን። እሷንም ሀዲያዋንም አንተውም ድምፁን እናውጣታለን። ይግቡ ወደ ሀገር። ነግሬሻለሁ እኮ ዘመዶቿ ጋር ያሉ ሁሉ ያሰጋሉ። ነፍስ በሊታ ናቸው ጦንቃዮች፣ የጦንቃይ ልጆች ማለት ነው። ወላሂ እንደዚህ ያለች ይኸው ኦሮምኛ ተናጋሪ ሌላ አስገብተሽ ማጀቴ ሲኒ የሮ ጋባቱ ወላሂ አንዳንዴ እኮ በታተር ግደሏት 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 እቺ ግደሏት አለች። ቀላል ሆነ እኮ የሰው ነፍስ ማለት ነው። በጣም ይገርማል። የሮሲኒ ዋይ አባይነሽ ጋፈቱ ዱተት ጀደናን ቦሴጅናን አጄሳ ሲከነስ ጀቴ መዳንቲ madam bin abai mana madame isha diya kana mana obbolesa shiti datteti ya ሟቿ መዳምና የሀዲያዋ ልጅ መዳም ወንድማሞች ናቸው። አሁን ስለዚህ ሀዲያዋ ስልክ ተቀምጣለች፣ ልናገኛት አንችልም። አሁን ስልኳ ኦንላይን የለችም። እሷ ራሷ ሙታ ስለ ሞቷ ጠይቃ ስታለቅስ እንግዲህ አበሻ አይጨካከንም አለቀሰች። ከዛ እሺ አጄሳ ሲከነስ ጀቴ ያኒ ቦኛ ነጄሳ ሺ ከነዝናን ጀቴ ተነትምተሽ እቺንም ግደሏት ብላ ወሰደችባት። እቺ የዚች መዳም ማለት ነው። እሺ ሰነቦዴው እኮ በቃ ትልቅ ማረጋገጫ እኮ ነው። ሰነቦዴው ስልኪ ባየን ፈየደምቱ ባየን አፍስም ብልብል ከዛ በኋላ ስልክም ብዙም አትጠቀምም አደውልልኝም። ከዛ በኋላ አሁን ደግሞ ላይ ሌለች ልጅቷ ሀዲያዋ ወላሂ አለቃችሁም። ለዚህ እቺንም አለቃችሁም። እናንተ በዚህ ቢሮ የሄደ ልጆችን ወደ ሀገራቸው እንዲመለሱ ነው ድምፅ መሆን ያለብን። ትክክል። ገዳይ ቢሮ ኢትዮጵያ ላይ መዘጋት አለበት። ነፍሰ ገዳይ ቢሮ ነው ጋይስ። ከአረብ ብር እየተቀበለ ሰራተኞችን የሚገል ቢሮ ነው። ስለዚህ የቢሮ መጀመሪያ ተጠያቂ ለዚህ ለአባይነሽ ነፍስ የመጀመሪያ ተጠርጣሪ መዲና ናት። መዲና ትናንትና መታ ነበረ። በጥያቄ ስናፋጥጣት ወገቤን ዲስክ አመመኝ ምናምን ብላ ጠፋች። ስልኳን ዘጋች። ይኸው አሁን ስልኳ ዝግ ነው። እሺ እኔን ብሎክ አድርጋኝ ከሆነ ሙባረክን ብሎክ አድርጋው ከሆነ በሌላ ሰው እንዲሞከር አደርጋለሁ። አንድ ነው የመስመር ሲም ካርድ ያለኝ፣ ሁለትን ያለ ካንተ ሙቤ መዳም ቤት መዳም ቤት መስመር ካለክ በአንደኛው እሷ በማታውቀው ሞክር። እስኪ የጓደኛ የወንድሜ ያለ እዚህ መዳም ቤት ያላቸው እህቶች አላህ ይጠብቃችሁ። እንደዚህ አድርጉ። አንድ ምክር ልስጣችሁ ሳትሄዱ ማለት ነው። የጎንደር ልጆች እንደ ጎንደር ለምን ኢትዮጵያ ካላችሁ ይሄ መከረኛ ፖለቲካ ጅኒ እያላችሁ ፎቶ እየገለበጣችሁ ትሰዳደባላችሁ። የጎንደር ልጆች፣ የጅማ ልጆች፣ የአርሲ ልጆች፣ የሐዋሳ ልጆች፣ የሀዲያ በምትግባቡት ቋንቋ ከፈለጋችሁ በሃይማኖትም ይሁን ችግር የለውም ግሩፕ እየሰራችሁ 10-20 ሰው እንደምትተዋወቁ ማለት ነው። ቢያንስ እንደ ጎረቤት ራሱ 20-30 ሆናችሁ ግሩፕ ስሩና የሆነ ነገር ከተፈጠረ እዛ ውስጥ ድምፅ ታሰማ ችግር ከተፈጠረበት። ከዛ ሀቢባ ቤት መጣችሁ 20-30 ሰው ደመቀች 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 ብላችሁ አንድ ሰው ወክላችሁ ከመጣችሁ ሀቢባ ታስገባለች። ምን ተፈጥሮ ነው? ገባችሁ? እርስ በራሳችሁ ድምፅ ለመሆን የሆነ ግሩፕ መፍጠር አለባችሁ። ከፈለጋችሁ በሃይማኖት እንደምትግባቡት በቃ እንደምትቀራረቡት እንደዛ ካላደረጋችሁ ወላሂ ሞታችሁ በጣም ቅርብ እንደሆነ ነው የታየኝ ማለት ነው።
ሙባረክ እንደዚህ የሚለው የዘረኝነት ሳይሆን ለቋንቋ ብሎ ነው። ለምሳሌ ኦሮምኛ ተናጋሪና አማርኛ ተናጋሪ አይግባባም። ገባችሁ ነው እንጂ ስለዛ እንደዚህ አድርጉ ሴቶች ማለት ነው። እርስ በራሳችሁን ፕሮቴክት ማድረግ ወላሂ ትችላላችሁ። እኔ ራሱ አማርኛ ያጥረኛል ይስቁብኛል ብዙዎቹ ማለት ነው። እኔ መስማማ እችላለሁ ትንሽ ስለማቅ፣ ግን አንድ ሀዲይኛ መታቅ ሴትና ኦሮምኛ መታቅ ሴትና አማርኛ መታቅ ሴት ቢገናኙ ላይግባቡ ይችላሉ። ስለዛ እንደምትታወቁ ግን ባይግባቡም ራሱ ችግር አለ ማለት የሚያቅተው አይኖርም። ተቀራረቡ። መዳም ቤት ያላችሁ እህቶች ግሩፕ ዋትስአፕ ግሩፕ ወይ የኢሞ ግሩፕ የችግር ቀን ብላችሁ አስቀምጡ ታሰሙበት። ለምን 30 ሰው አሁን አንድ ላይ ከተመጥቶ ምን ይሻለናል? እህታችን ላይ ችግር እየደረሰ ስለሆነ ሀቢባ ጋር እንሄድ። አንድ ሰው ይሄን እዚህ ጋር አንገቱ ላይ ገመድ ገብቶበት ሀቢባ አስገብኝ 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 እያለ ድምፅ ስለሌለው የሞተ ሊኖር ይችላል። ግን 30-40 ሰው መጥቶ እዚህ ጋር ስሙ አባይነሽ ከሆነ አባይነሽ ብሎ ከተጻፈ ሀቢባም ታያለች። ኮሜንቱ ቢዛት ማለት ነው። እንደዚህ ድምፅ መሆን መቻል አለባችሁ። እሺ እንትን ቪዲዮ አሳየው። ስልክ እንደውልላት ለመዲና አንዋር መዲና ጋር የሚሄድልን ሰው እንፈልጋለን። ሳውዲ የሚኖር ሰው ካላነሳ ሌኮሽን አለ ሌኮሽን ኩሜ በጣም ይገርማል። አበራሽ ላሴን አማ አበራሽን አርገታኝ ወጥቶቹ ላት አርገታኝ ጅሩ ቱርቴ አርጋችሁ ሊስቴ ቶርቤ ደርቤ ረድገና ብልብልቴ እናቴ ሳምንት አልፏል። አበራሽ ራሷ የእህቷን የኢትዮጵያውያን ኢትዮጵያዊትን ምስኪን እንግዲህ ያ هلو مدينة. هلو هلا أهلين مدينة حبيباني. مدينة أتاكي مانشي አንቺ ማን ነው ስምሽ? እኔ አማርኛ ብቻ። ምንኛ ነው የምትችይው? በምትችይው ቋንቋ እናግርሻለሁ። ኦሮምኛ። ኦኬ ሙባረክ አከምጅር ተነጋዳ መዲናን ሜሬ መዲናን ቤኩን መዲናን ቤኩ አላቃትም መዲናን። ይህ ቁጥር እኮ የመዲና ነው። እንዴት ነው ማታውቂያት? ለኮርሰ መዲናት ለኮርስ ነው ቦሌቲኮ ከመዲና የመዲና አይደለም የኔ ነው። እሺ ለመዲና እንደምትያት በላት። ታውቂያታለሽ። አሁን ፎቶ ልለጥፍላት ነው። ስልኳን ዘግታ ነው። ስልኳን የትናንትናውን ስልክ ዘግታ ነው። ይሄኛው ስልክ ውክልናው ላይ የተቀመጠ የመዲና ስልክ ነው። ስለዚህ ለመዲና ይህ መልእክት አድርሽልኝ። አሁን ፎቶ ልለጥፍላት ነው ቲክቶክ ላይ። ነብሰ ገዳይ ቦሌቲኮ ለኮፍሲኩኒ ለኮፍሰ መዲናኒ ነመዶ የጀናን መዲና ለኮፍሰ ከነ ውክልና ረት በረሲፍቴ ጅርቲ ለኮፍሰ ከነስ ፎቶ መዲናስ ለጠምኔ ረቶ ጀና ሲንጀላ ጅርቲ akkana maa illattabin lakkoofsiti yaaku maal jechuun madiina illee beeku maaltu illee naangalaan jiru waan isin jechuudha. Eessa jirtaati? Saudi Arabiyaa keessa? Saudiin jira kaa. Eessa naannoo kamiin? Waan beeku miti waan nama jechaa jirtu kun maaltu nama geessin jirta? Laa Saudii naannoo kamiin jirta? Maaliifis maree waan irraan beeku? Ayyee rakkoon qabu lakkoofsi kee yeroo maxxanfamee jedhe booddee akkan gaabbine.
lakkoofsi kiyyoo ta'e suuraan kiyyaa miti akka muree maa rakkoo jedhamu maal ta'e koo hin addaaniif mee misama mubaarak maal ta'e. Nama tudduu jennaan Qaalittii Madiinaa jedhamtu kan biiroo keessan hojjettu biiroo keessanii miti Madiinaan. Ni bari waa'ee biiroo keessa dalagu jiraareen. La Madiinaan biiroo keessanii moo madaamii keessanii miti. Homaa waan irraa beekuun qabu yeroo matakkaayuun beeku dhugaa. Biiroon kee maal maqaan isaa? Biiroon Itoophiyaadhaa si fide. Biiroon Itoophiyaadhaa si fide maal jedhama maqaan isaa? Dogoggoraan malee dogoggora waan kan ta'in ati Madiinaan godhadhaa irra beeku kun lakkoofsa Madiinaa illee miti anis Madiinaa miti dhugaa irratti. Nama tuma. Biiroon kee eenyuun ni siin jenne maqaan biiroo keetii Itoophiyaadhaa si fidee maal jedhama? Hin beeku yoo asitti jedhamu. Hin beektu? Alaaqim ነው የምትለው እባክሽ። እንዴ ቁጥር ከየት አመጣሽው በላት። ኤሳ ፊት ለኮሳ ካና ሻጌሳ ለኮ ኤምቡሲን ባሱ Achiti baafate egaa Madiinaa kan jedhamtu tokko kan biiroo hojjettu nama du'e irratti bootoo lakkoofsa kee kana kan nama maqaa nama du'eetiin maxxansitee Itoophiyaatti asiteetti waan ta'eef si gargaarra dubbii booddee sitti dhufaa jira jennaan argaditti seeraan walitti deemna bakka. Aara mangaltu waan nama dimaarra kan jedhee allatti wayna beektaa nam beektu hin beeku lakkoofsa eegas dogoggoraan sirra dhuguu danda'a. Basitat lihoon ይችላል እንጂ እኔ ምንም ነገር maqaa biiroo keetii maaf hin dubbanne ati qoy. Ani waan beekullee hin qabu ani biiroo kiyyallee dhugaa hin beeku ani jechuun. Biiroo kiyyallee hin beeku. Biiroo kiyyallee hin beeku. እኔ ካርዴን ለምን ጨርሳለሁ? እሷ ማታምን ከሆነ ይሄ ላላ እያመነች ያለም እኔ ቢሮዬንም አላውቅም ነው የምትለው። ሙባረክ ያውልክ ውክልናው ላይ ያለው ቁጥር እኮ ነው እንዴ? ውክልና ላይ መንግስት ያስቀመጠ ውጭ ጉዳይ የላከው ውክልና ላይ ያለ ቁጥር እኮ ነው። እንዴት ነው መናገር አልፈለገችም። ይሁን እኔ እንጃ ወላሂ የማውቀው ነገር የለም። እንግዲህ ህዝቡ እየሰማ ነው። አላቅም ነው አለችው እኮ መዲናን አላቅም በይ ብላት ነው። አዎ የስራ ስልክ ስለሆነ ላለመዝጋት ነው ይሄንን መሰለኝ እንግዲህ ራሷማ ድምጿ ይለያያል እኮ ራሷ አይደለችም። እዛ በቃ ቢሮዎች ምስኪን ልጆችን ቁጥር ሊጠቀሙ ይችላሉ ብለን ሁን አንሺ ብላ ነው አይደለም። አንቺ አንሺ ብላ አስነስታት ነው ስልኩን። ገባችሁ? አንቺ አንሺ ብላት ነው። መዲና እዚህ ስር ናት። መልእክትሽን አስተላልፊላት እና ለእኛ አሁን ፎቶ አላምጣ። በቃ እንለጠፍ ፎቶ አጥፋጥና ጋር ላይ ኤምባሲ በዚህ ሰዓት ኤምባሲ ዝግ ነው። እዚህ ጋር በፎቶ የምትመለከቷት መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። ደላላ ናት። ኦኬ እሺ አስክሬን እንዲመጣ እንዲቀበር ለማድረግ የሚልክ ወይም የሚቀብር ብሎ የሚልክ ላይ ነው የተመሰመረው። ሙባረክን እንዴት አወቀች እኮ እኮ ነው የምላችሁ። አብራን ያለችው ሙባረክ ስትል እኮ ነው የደነገጥኩት። ኦሮምኛ አይገባኝ። እሺ በውጭ ሀገር አስክሬኑን የሚልክ ተወካይ ስም ሙባረክን እንዴት አወቀችው እያሉ ያሉት እኮ የአሁኗ ልጅ ናት እኮ። ኦሮሞ ሆኖ የማያቀኛለ እንዴ? ሴቶች በተለይ ወይ ጉዴ። አይዟቸው፣ ምንም ችግር የለውም። እኔ ሙባረክ ነኝ። የፈለጋችሁትን ነገር ጠይቁኝ፣ እጠየቃለሁ እኔ
የልጅቷ ህይወት ነው። እንዴት አወቀችክ? መዲና ትሆናለች ወይም ደግሞ መዲና አብራት ስላለች ነው ያወቀችክ እኮ ነው። የማያውቅ ሊሆን ይችላለች። ደንቆሮ እሷ ራሷ ናት መሰለች። እንደው የራሷ ግን አልመሰለችኝም ድምጿ። እኔ አሁን ሀቢባ በእናትሽ ቪዲዮ ሪከርድ እያደረግን ለምን አቋረጥሽ? ንገር እና ሪኮርድ አድርገን በኦሮምኛም በምናውቀው ቋንቋ በተለይ የመዳን ቤት ቅመሞች በእናታችሁ እኔ በአማርኛ ልበል፣ አንተ በኦሮምኛ ትላለህ። ቆይ እኔ በአማርኛ ልበል። እዚህ ፎቶ ላይ የምትመለከቷት ግለሰብ መዲና ትባላለች። የምትኖረው በሳውዲ አረቢያ ነው። የቢሮ ደላላና አስተርጓሚ ናት። እህታችን አባይነሽ ቢሮ ውስጥ ራሷን ሰቀለች ሽንት ቤት ውስጥ እና ስክሪኗን ልላክላችሁ ብላ ከቤተሰብ ውክልና ተቀበለች። ግን ሰው ተንበርክኮ አይሰቀልም። አጭር ነው ገመዱ ቧንቧው እዛ ጋር። አስክሬኑ ልላክላችሁ ብላ ቤተሰብ ለምና ውክልና ተቀብላ፣ ቤተሰብ ግን ውክልና አምኖ ሰጥቷት ውክልናውን ደብቃ ይዛ ለኤምባሲ ለምንም ሳታሳይ እዛው እንዲቀበር አደረገች። አስክሬኑ ለምን ስትባል ሳይነግሩኝ ነው የቀበሩት አለች። ውክልናውን ይዛ ሄዳ ውክልና ከቤተሰብ ተልኮልኛል አስክሬኑ እንዲላክ ብላ ሳታሳውቅ ውክልናውን ራሷ ጋር እፍን ድብቅ አድርጋ ይዛ ልጅቷ እዛው እንድትቀበር አደረገች። ኦኬ። ስለዚህ እቺ ልጅ በሳውዲ የምታውቁ ፕሊስ ስልኳን ዘግታ ጠፍታብን ነው። ትናንት መታ ነበር፣ ዛሬ ስልኳን ዘግታ ጠፋች። ኦኬ ሌትስ ጎ። በአረብኛ ደግሞ በእያሉኝ ነው። በአረብኛ እንዴት ነው? ሀይ ሊ ብሱራ እስምሃ መዲና አይሻ ብስዑድያ ትሽተቀል ፊ ልመክተብ። ቆይ እየተለማመድኩ ነው እንዳትቀርጹ። ቆይ እኔ አረብኛውን እስከምንለማመድ ሙባረክ በኦሮምኛ ይበል። አዲ ሊ ፍሱራ ሙባረክ እኔ አረብኛውን ትሬኒንግ እስከማድረግ አንተ ኦሮምኛውን በል። ተዘጋጁ። ወራበዳ ጆሌ እንተሎን asirratti argitan kun maqaan isii Madiinaa jedhamti. Kan isiin jiraattu Saudi Arabiyaa. Obboleettii keenya Abbaayinesh Saudi Arabiyaa keessatti kanneen gadda duute otoo hin kadhatamin warra biiroodhaan madaamiidhaan walii galtee ምንድን ነው ደግሞ otoo hin kadhatamin madaamiidhaan warra biirootii walii galtee wukkilinaanaa kennaa mucaa keessan reenfasii biyyattan sinii galche jechuudhaan erga waraqaa wukkilinnaa kennameefiin booda obboleettii keenya biyya sana keessatti akka haqni siin baaneef waan ajjeesaniif biyya sana keessatti jalaa qabbarsiiftee jirti. Kanaafuu manni keenya hundi keessaniyyuu viidiyoo kana argitan sheer riipoost laayik gochuudhaan akka obboleettii keenya cubbuudhaan ajjeefamte kanaa sagalee taatan isiniin jenna. Galatoomaa thank you. እሺ አሁን ደግሞ በአረብኛ እኔ ላለው በአረብኛ ሪከርድ ታደርጋላችሁ። هاي البنت اللي الصورة اسمها مدينة عايشة بالسعودية تشتغل في المكتب الخدم يعني. وواحدة إثيوبية اسمها أباينش توفت عندهم في المكتب وقالوا إن هي قتلت نفسها، وبس الفيديو اللي درسوا لأهاليها مو مقنع، فهي طلبت من أهاليها أن يعطونها وكالة عشان ترج الجثة لهم، وأهاليها صدقوها أعطوها وكالة وبس ما ترجت الجثة. خلتهم يدفنون الجثة هناك في السعودية. أهاليها يبون الجثة، فالله يخليكم شيروا هاي الفيديو ووصلوا للمدينة لأن هي سكرت تليفونها ومو قادرين نوصل لها. شكرا. ሙሉ ስሟና አካባቢዋን ጥቀሱ። ውክልናው ላይ ማንበብ አለብኛ። ሙሉ ስሟን የቢሮ ስም አስፈላጊ አይደለም። መዲና ናት አስፈላጊ። ውክልና ለቢሮ ሳይሆን የተሰጠው ለሷ ነው። ስለዚህ በእህታችን ነብስ ተጠያቂ መዲና ናት፣ ቢሮ አይደለም። መዲና ውክልና ለቢሮ አይደለም የተሰጠው ለመዲና ነው። ስለዚህ መዲና ቢሮ አዘዋት ከሆነ ታጋልጥ። ቢሮ ከሆነ ያዘዛት ውክልናውን ደብቃ እዛው እንዲቀበር ቢሮ ከሆነ ያዘዛት በግሏ ነው ከመዳም ጋር ተነጋግራ ልጅቷን ቢሮ ውስጥ ያስገደለችው። ትምጣና ትናገር። ትናንት መጣች፣ ኒቃ ሚስት ነኝ ብላ በኒቃ መጣች ብለን ተቀበልን። ግን
ኒቃሚስት አይደለችም። ኒቃሙን የተጠቀመችበት ፊቷን ለመሸፈን ነው። ሶ ዛሬ ስልኳን ዘግታ ጠፋች። ዋትሳፕ አትመልስ፣ ኢሞ አትመልስ። ብሎክ ካደረገችን ከኢሞና ዋትሳፕ ላይ አልቦለከችኝም። ቀጥታ ስልኳን ዘጋች። ሁለተኛ ስልክ አላት የስራ፣ በዛ ስንደውል በሌላ ሰው አስነስታ መዲናን አላቃትም ማስባለች። የራሷ ስልክ ነው፣ ውክልናው ላይ ተጠቅሷል። አቡዬ አንድ ነገር ልጠይቅሽ እፈልጋለሁ። እኔ ውክልና ወስጄ ወደ ሳውዲ መሄድ እችላለሁ ወይስ ሳውዲ ነዋሪ አንድ ሰው የምታምኚውን አምጪልንና የሚያስፈልገውን ነገር አደርጋለሁ? ይሄም ቢሮም ልጅቷንም ሬሳዋን ከዛ አስወጥቶ ወደ ሀገር የሚልክልን አንድ የምታምኚው አንድ ንጹህ ኢትዮጵያዊ ለሰው የሚቆረጠር ኢትዮጵያ እዛ ነዋሪ ነው። እኔ ውክልና በወስድ ራሱ መከራከር አልችልም አሉ። በቪዚት በዚያራ ስለሚሄድ አይቻልም አሉ። አይቻልም። ኢቃማ ያለው ሰው እኮ ኢቃማ ያለው ሰው አንድ ሰው አምጪልንና ወንድ አላቅማ እንዳለ ሴቶች ናቸው። ወንድ አቶ ዳውድ ነው ያሉት። ለምን እሳቸው አይተባበሩንም? ተከፍሏቸው። ቆይ ልደውልላቸው። እዚህ ጋር አቡዳውድ የምትሉ ማለት ነው። ቆይ እርግዝናና እውነት እያደረ ነው የሚወጣው የሚታየው ስለተባለ ተረጋጉ። አቡዳውድ ላይ ቢረንጅራ እንትና ብራ ሀቢባ ብራ እርዳታ ብንፈልገ ነው ገዛህን እርዳታ ኬሰን በርባኔ gargaarsa keessan barbaanne isiniin jette. Gargaarsi keessan immoo mucayyoo kana waraqaan barreeffamee ergamu wukilinaa akkaataa isaa nutti himtanii jennaan isinii kennamee nama 20 magaalaa kan isin kadhataa jiru. Isinii kennamee mucaan kun reeffisii akka bahee birrii kaffalamu kaffallee dogoggoraan qabbaramte waan ta'eef intalli tokko dhuftee poolisiitti dabalte jennaan yoo eeyyamamaatiin taane hin ba'aa jedhan reeffi. Reeffi kun bahee akka biyyatti galu nu gochuun dandeessanu yoo abraa የትውልድ ቦታዋ የምትሉ ውዶች ያቺ ፓስፖርቷ የሚለው የትውልድ ቦታ የሚለው ያቺ ነው። ያቺ የት እንደሆነ እኔ አላውቅም። የት ነው ያቺ? ጅማ የት? ጅማ። ኦኬ ሳውዲ ውስጥ ችግር የለውም። ቢሮ ፕሮቴክት ያርግሽ። ኢትዮጵያ ስትገቢ ግን እኮ ፓስፖርት የወጣበት አካባቢ ስም የትውልድ ቦታ ያቺ ነው የሚለው። ብሪጅስቶን እንዴት ነሽ? ደህና ነሽ ወይ? የጊሜ ዕለት 300 ሺህ ያስገባውሻል በቃሌ መሰረት ብሬክስ እኮ ሳውዲ አይደለም የሚኖረው ውዶቼ። ብሬክስ እኮ የሚኖረው እንትን ነው ዱባይ ነው ውዶቼ። በዛ ላይ አሞታል። ተውት በእናታችሁ። ወገቡን አሞት ፖስቷ አላያት ዋለ። እንዴት ነሽ አቡዬ? እንዴት ነሽ? ሰላም ነሽ? ደህና ነኝ እናቴ። አለን እስቲ 303 ሺህ ገባሽ? አቡዬ በጣም አመሰግናለሁ። 500 ሺህ ያስገባት ብሪጅስቶንን ጋይስ ብሪጅን ፎሎ ያላረጋቸው ፎሎ አርጓት። አቡ በጣም አመሰግናለሁ ሰፖርት ስላደረግሽኝ፣ ፎሎ እንድደረግ ስላደረግሽኝ። ማዛሪያ ክብርልሽ ገባሻል? ያንቺ አካውንት እኮ ያፈሳል። ምን እንደሆነ አላውቅም። እኔ ስንት አመት ሙሉ ላይሽ ላይ በስንት አካውንት ነው 800 ሺህ 900 ሺህ 700 ሺህ እየደረስኩ የሚዘጋብኝ? ያንቺ አካውንት ያፈሳል። ቀዳዳ ነው። ጠብስን ስዳፊን ጠብስንቴ ቆየ እኮ በጣም ፎሎ አርጓት እንጂ ጋይስ። ለምንድነው የብሪጅ አካውንት እስካሁን 500 ሺህ እንኳን ያልገባው? 300 ሺህ ራሱ የቀጠሮ ጌሜ ቀን ነው ፎሎ አስደርግ 300 ሺህ ደፈን ነው። ይኸው አሁን የኔ ገድ እየሄደ ነው። 303 ሺህ ደርሷል በሁለት ቀን። ፎሎ አድርጓት እስቲ 500 ሺህ እናስገባት። ስንት አመቱ? እኔ ከመጣሁን ቲክቶክ ላይ 3 አመቴ ነው ማውቃት በዚህ አካውንት። እስካሁን 300 ሺህ ሳይገባ በ3 አመት ውስጥ ፎሎ አድርጓት። እኔ እስካሁን የተዘጉት አካውንቶች 7ቱ ከዚህ 8ኛው ጋር ቢደመር ይሄኔ 3 ሚሊዮን ገብቼ ነበር በ3 አመት።
አቡ ዳውድ ራሶቹ አለበት። አይሆንም፣ ችግር የለውም። አስክሬኑ ብቻ ሀገር ይግባልን ጋይዝ። የምንፈልገውን ለማግኘት ጸጥ ብለን አስክሬኑ ቤተሰብ እጅ ከገባ በኋላ ኢትዮጵያ አስመርምረን ጉዱ ኢትዮጵያ ስንዴ ሲደርስ ይወጣል። ከሳውዲ ብቻ አስክሬኑ አይውጣ። ዝም በሉ እሺ፣ ዝም በሉ። ማንም ይርዳን። እሱ እኮ ገንዘብ ተከፍሎት እንጂ በነፃ አይደለም የሚሰራው። መጀመሪያ አስክሬኑ ሀገር ይግባና አስመርምረን ውጤቱን በእጃችን እንያዝ። ያኔ ያያሉ። እየጠየቀው ነው እንዲመጣ። አቤት። አቡ ዳውድ እንደዚህ አሉ። ከአንድ አመት ወደዚህ አሉ። ከአንድ አመት ወደዚህ አዲስ ህግ የሳውዲ አረቢያ መንግስት አውጥቷል። ሰው ሳይጠይቅ ዝም ብሎ አያውራ። ይጠይቁ መጀመሪያ ኢንፎርሜሽን፣ ኤምባሲንም ነዋሪዎችንም። ድሮ ተላጃ ውስጥ እስከ 6 ወር ምናምን ሬሳ ይቀመጣል ነበር ዘመድ እየተፈለገ። አሁን ደግሞ ሬሳ በጣም ስለበዛባቸው 15 ቀን ሰው ቀርቦ አለን ውክልና ወስደናል ካለ ያቆያሉ እስከሚገባ ድረስ። ለዚች ልጅ ውክልና ወሰደች እንጂ መዲና አልቀረበችም ይመስለኛል። አሁን ደግሞ እሷን መርዳት እንጂ ሌላ ውክልና 2 ውክልና ለአንድ ሬሳ አይሰጥም። እሷ ትቅረበኝና እሷ እረዳታለሁ። ሬሳው ወጥቶ መግባት እንዲችል ምን አይነት ጫና ማድረግ እንዳለብንም የኢትዮጵያ ኤምባሲም የኢትዮጵያ መንግስትም ውጭ ጉዳይም ያለውን ነገር እንትን እንላለን። አሁን እሷ ትቀርባለች እንዲ አለች እሲ እንዲ አታጅብቱ ችግሩ ከኤምባሲ በኩል ይቻላል። ከኤምባሲ በኩል እሷ መጣ ውክልና ወሰድኩት እኔ ነኝ ብላ ተከራክራለች። ሁለትም እንድትገባ ከፈለገች መዲና እሷ እጅ ነው። ላከችልኝም ስልኳን ዘግታ ጠፋቻውን። ያቺ ወላይታ ሰራተኛ ቢሮስ ምን እየደረሰባት እንደሆነ አናውቅም። እሷም ስልኳን እቺ ልታስተረጉም ሳይሆን ልትገል ለተቀጠረች ጠምደልናት። እሱን ችግር እዚህ ቤት ውስጥ ዝም ብዬ ጋጠ ወጥ ወሬ አላወራም። እኛ መረመረው አገር ቤት እንደሚመረመር ለማንም አናገርም። ዝም ብለን የእሱ አስተርጓሚነት እኮ አንቺ ስር ቁጭ ብላ ለአረቦቹ መናገር ነው። አሽቃባጭ ሌባ ማለት ነው። እዚህ ስር ተይ አንቺ። በቃ አሁን አስክሬኑ ለእናትዮ ገብቶ አቦ ይቅበሩና በቃ ይተው። በቃ እንዲቀብሩ ብቻ ነው የምንፈልገው። ምንም አናረገው። አያስመረምሩም፣ ምንም አያረጉም። አስክሬኑ ተቀብለው መቅበር ብቻ ነው። በቃ እንዴ ሞታለች፣ ምንም ማድረግ አይቻልም። እንደዛ ነው የምናደርገው። ስለዚህ የአቡ ዳውድን መልስ እንጠብቅ። ዳውድ ነገ ከነገ ወዳ ጠይቄ ያለውን ነገር አረጋግጬ እነግርሃለሁ። እንዴት ይቻላል ያለ ቤተሰብ ፍቃድ? ደግሞም ትጠየቃለች አሉ። እቺ መዲና ተብዬዋ ትጠየቃለች። ውክልና ወስዳ ኤምባሲ ሳታስታውቅ የሳኡዲ መንግስት ሳታስታውቅ አቅፋ ለምን እንደተቀመጠች ትጠየቃለች። ማን ካለ ጠያቂ ካለ ነው። ማንም ጠይቃት ጠያቂ ካለ ነው። ጠያቂ መሆን አለብን። ሳኡዲ ያላችሁ ሰዎች እስኪ ኤምባሲ ሂዳችሁ ነገ ማለት ነው ኤምባሲ ሂዳችሁ ይሄን ነገር የምንነግራችሁ ነገር ጠይቃችሁ መምጣት ያቅታችኋል። እንዴ ሴት የምትልቁ ትችላለች። አቡ ምንድን እንዲህ እንደ ሰው እንዴት ላድርግልህ ነገር አዋ ሰው ሂዶ ኤምባሲ እስኪ አንድ ሰው ጀግና መጥቶ ሂዶ የሚጠይቀው ምንድን ነው? አንድ ሰው ያለ ፍቃድ ያለ ቤተሰብ ፍቃድ የተቀበረ እንዳለ ወጥቶ እንዲገባልን፣ እንዲሁም ደግሞ እቺ ጠበቃ ውክልና ካልሆንኩ ወኪል ካልሆንኩ ብላ ራሷን ወኪል አድርጋ ተነስታ ልጅቷ እንድትቀበር ያደረገችው ለኤምባሲ ሳታሳውቅ ለፖሊስ ሳታሳውቅ ዝም ብላ በመቀመጣ ታውቃለች። ህጉ ታውቃለች። ለምን እዛ ደላላለች እንዴ? እንዴት ነው ማይገባት? ህጉ በደንብ ታውቃለች። አውቃ ሆን ብላ ነው ያደረገችው። ሆን ብላ ነው ውክልናም ለሌላ ሰው ከሰጡ ሌላ ሰው ቶሎ ብሎ ሄዶ ያመለክታል ብላ ለራሷ እንዲሰጣት ያደረገችው። እሷን እንዲሰጧት ቤተሰብ የለመነችው ሆን ብላ ነው። ሆን ብላ እመኝኝ፣ እኔም እየነግርሻለሁ
እቺ እርኩስ እንትን ኒቃቢስት አይደለችም። እሱን ደግሞ አጣርቼ ባላመጣልሽ ሙባረክ አይደለሁም። ሳውዲ ላይ ብዙ ልጆች እኔ ገስ ላይ ሲገቡ ቪዲዮ ክፈቱ ምናምን ስላቸው ስንጫወት እንዲህ ቢገቡ አሉ። ሲገቡ ሁለቱም ኒቃቢስት ነን ሰዎች እዚህ ፈርተሽ ነው ስላት፣ አይ ኒቃቢስት ነኝ ስትል ማይ ስላት አውቄ ነው አይ ከውጭ እየገባው ነው ውጭ ስንሄድ ሳውዲ አረቢያ ላይ እንዲህ ለብሰን ነው ምናምን ይሉኝና ያወልቁና ያስቀምጣሉ። እቺ ልትደበቅ ፈልጋሉ። አዎ ትናንትና መኩ ሲናገር ቆይ መኩ ያልኩት ወደ ሌላ ነገር መኩ እንደምወስዶት ገባሽ? በሃይማኖት ጉዳይ ሃይማኖት ስለሆነ መኩ ሲናገር ይበላቸዋል። ለዛ ብዬ ነው መኩ ቆይ ብዬ እንዳይናገር አድርጌ እንትን ያልኩት እንጂ እኔ መናገር መብት አለኝ ሃይማኖት ውስጥ ስላለው ማለት ነው። እሱን እንጠያየቃለን፣ ችግር የለውም። እና ቺ ገዳይ ናት። እንደገና ደግሞ ማለት ነው አሁን ላችሁ አንደኛ የመጀመሪያው ስቴፕ የምናደርገው ምንድን ነው እንዳልከው አቡዳውድ ጠያይቆ ይንገረን። ኦኬ አንተ ደግሞ እሷን ኒቃቢስት አይደለች የሚለውን አጣራ። ኦኬ እኔ ደግሞ ኤምባሲ ሄዶ የሚጠይቅ ሰው በውስጥ ላናግርና ሄደው አንድ ሰው ማስተር ማቆሶ መጥቶልኛል። ቆይ አምባሲ የሚያሱ ፈለኩ። በጣም ጥሩ ማስተራብ ሲበቸራ ማስተራብ ደርገል አንድ ጀግና ማለት ነው። እውነትም እናቱን የሚወድ እህቱን የሚወድ ባለቤቱን የሚያከብር የሚወድ ይግባና ይጠይቅ። ጥያቄ ብቻ ነው የሚፈልገው። ጥያቄ አንድ ሰው ውክልና ወስዶ ተነስቶ ijoolleen keenya gara shawaa kun hin jirtan saudi arabiyaa kan qabaa qabdan ኢንቫይት አድርገኸዋል አይደል? አዎ ማስተር አብዲ ሲገቸራ ውቤ ሰላም አለይኩም ጀራ አልሐምዱሊላህ መረጃ ጉቱና ከነን ጀለን ሲዴማን አላራሲ ክፍያ ተኮ መለ ቤንዚለ ኮቲን ሙሉ መረጃ ሰጡኝና እኔ ምንም አይነት ክፍያ ከእናንተ አልፈልግም እከተላለሁ ይሄን ነገር ብሎሻል። በጣም እናመሰግናለን አብዲ። አዎ ብዙ ደላላዎች አሉ በኤምባሲ ስም ለማበላሸት ማለት ነው። እኛ ኤምባሲ ነን እያሉ በየሐኪም ቤት እየዞሩ እኛ ከተቸገራችሁ በዚህ ደውሉ ምናምን እያሉ በኤምባሲ ስም የሚነግዱ ብዙ አሉ። ትክክል እንጂ ኤምባሲ የሰው ደም ተደብቆ ይቀበር ተደብቆ ይሄ ይደረግ ምንም ብሎ የሚያግዝ ሰው የለም። ኤምባሲ በሞት በኩል ደግሞ ከውጭ ጉዳይ ሚኒስቴር ወረቀት የሚመጣ በኤምባሲ ኢሜይል ነው የሚላከው ቀጥታ ማለት ነው። በእጅ እንኳን አይሰጥም። እሺ ውክልና የተላከላት ልጅ ውክልናውን ነጋቲ ቤተ ገሌንኮ ነጋማ ማስተረዲ አማሪ ፈቀት ቤቱ ፈንጨልስ ያን ሀቢባን ስትምት አማርኛ ስለምችል አልኩት ዝም ብያለው። ሀቢባ ትነግራለች የሚያስፈልገውን ነገር አለ። በጣም ጥሩ እንትን አንድ ይኸውልህ ውክልና ቤተሰቦቿ ለአንዲት ልጅ መዲና ለምትባል ቢሮ ውስጥ ለምትሰራ ደላላ ውክልና ቤተሰብ ልኮ ነበር አስክሬኗ እንዲላክላቸው። ግን መዲና ውክልናውን ይዛ ሳትሄድ አስክሬኑ ተቀበረ። በ20 ቀኗ ተቀበረች እና ስንጠይቅ አቶ ዳውድ ምን አሉ? አሁን ከአመት ወዲህ የመጣ ህግ ሳውዲ ውስጥ እንደ ድሮ 6 ወር በረዶ ቤት አስክሬን አይቀመጥም። አሁን አንድ ሰው ሲሞት በ15 ቀን ውስጥ አንድ ሰው መጥቶ እኔ ውክልና አለኝ ሬሳውን ወደ ሀገር ቤት ለመላክ ከቤተሰብ ውክልና አለኝ ብሎ ካላሳወቀ ጠያቂ ካልመጣ በ15 ቀን ይቀበራል አሉ። ይሄ ምን ያህል እውነት ነው ታውቃለህ? እኔ የሚያውቀው ኤምባሲ አሁን አንድ ሰው ሞቶ ሬሳው አሁን ምሳሌ እኛ ያለነው ሪያድ ነው። ሪያድ ሸሚሲ ከገባ እዛ አካባቢ ያለው መጆልም ይሁን ይኸው ኢቃማ የሌለው ፓስፖርት የሌለው የሞተውን ኬዝ ለፖሊስ ያሳውቃሉ። ፖሊሱ ምን ያደርጋል? ወደ ኤምባሲ ያሳውቃል። ደጋግሞ በአንድ አይደለም 3፣ 4፣ 5፣ 6 ወደ ኤምባሲ በኢሜይልም በስልክም ደዋውሎ ይጠይቃል ማለት ነው። መረጃውን ተቀብሎ ኤምባሲ ቤተሰቡ መጥቶ የማይጠይቅ ከሆነ የሌለው ከሆነ ኤምባሲም መልስ ካልሰጠው
የሚሞቱትን ሙቀደራት እዚህ ሀገር ላይም ህጉም የተከለከለ ስለሆነ ውክልና መውሰድ ብዙ ሰው ስለምፈራ በዚህ አይነት የሚመጡትን በራሳቸው ይቀብራሉ። ግን በፓስፖርት ህጋዊ ሆኖ የገባ በኤምባሲ ያሳውቃሉ፣ ወረቀቱን ይጠብቃሉ። ለምን ይጠየቃሉ? እነሱ አንድ ሰው ብቻ አይደለም እኮ የሚቀብረው ብዙ ሻሃደተል ወፋ የሚለው አለ። የሞተችበት ወረቀት የሚወጣ አለ። ብዙ የሚወጣ ወረቀት ስላለ ዝም ብሎ በራሳቸው አይደለም እነሱም ሂዶ የሚቀብሩት ማለት ነው። ከዛ ከተቀበረች በኋላ ራሱ የቀብር እንትን ቁጥር ማለት ነው የሆነ ቁጥር ይሰጣልና ያ ቁጥር የቀበረውን ሰው ላይ ሜሴጅ ላይ ይመጣለታል። ያ ሜሴጅ በስሙን አያይዞ ያስቀምጣሉ። እነሱ ከቀበሩ በራሳቸው ከቀበሩም አንቺ ሄደሽ ስትጠይቂ ሙሉ መረጃ ሄደሽ ስትጠይቂው በማን ስም ያ መቅበራ ውስጥ በማን ስም እንደገባ በማን ቁጥር እንደገባ መረጃ ያላቸው እነሱ። ይህን ነገር ደግሞ ኤምባሲ 100% ማውጣት ይችላል። ለዚህ የተጨበረበረ ነገር ስላለ ነው እንጂ አንተ ኤምባሲ ትሄድልናለህ። እኔ በኤምባሲ በኩል የሚጠየቀውን ይጠይቀዋለሁ። ልጅቷን ደግሞ ወደ ሀገር መላክም ይሁን እዚህም እንዴት እንደተቀበረችው መረጃ ለመውሰድም ይሁን ውክልና ከውጭ ጉዳይ ሚኒስቴር ቀጥታ ከመጣልኝ በእኔ ነዳጅ በእኔ ነፃ እኔ በራሴ ኃላፊነት ወስጄ ይሰራሉ። ስሙኒ አልፈልግም ማለት ነው። ስሙኒ በሬሳ ብር የሚፈልግ ኢትዮጵያ አይደለም መቼም። ይሄ እኔ ይቃወማለሁ። 8 ሰው ቀብራለሁ እኔ እዚህ ሀገር ማለት ነው። ከ8ቱ ሰው ላይ 1 ሪያል ተቀብሏል ያለ ወጥቶ እናገረ። 16 ሺህ እዚህ ሰው አለ፣ ግን ያለ ወረቀት ማንም ሰው አይቀበርም። በጣም ጥያቄነት አለ። ቁጥርህን ሙባረክ የአብዲን ቁጥር ላክልኝ ፕሊስ፣ እና ጥያቄዎቻችንን ይዞልን ይሄድ ኤምባሲ። አሁን በመጀመሪያ ጥያቄ ብቻ ነው የምጠይቅልን ኤምባሲ። ምንድን ነው መሰለህ የምጠይቅልን ጥያቄ እዚህ ጋር የምነግርሃለሁ፣ እንዳይረሳክ በዋትሳፕን በቮይስ እነግርሃለሁ። የምጠይቅልን አንደኛ አንድ ሰው ሞቶ ቤተሰብ ውክልና ሰጥቶ፣ አሁን ለምሳሌ አባይነሽ እህታችን ቢሮ ውስጥ ሞታ በ20 ቀን ውስጥ እንደዚህ አጣድፈው መቅበራቸው ትክክል ነው ወይ? አንደኛ ጥያቄ። ሁለተኛ ውክልና ለመዲና ለቢሮ አደላላ ተሰጥቷት ውክልናውን ይዛ መታለች ወይ? አመልክቻለሁ ለኤምባሲ ብላለች። ማስረጃ አቅርቢ ስንላት ስልኳን ዘግታ ጠፋች። ስለዚህ እውነት ማመልከቷን ኤምባሲ ይሄ ነገር መድረሱ ስልክ እያነሱልን ስላልሆነ ግዴታ በአካል የሚሄድ ሰው ያስፈልጋል እና መታ አመልክታለች ወይ? የዚህቺ ልጅ ጉዳይ እውነት ኤምባሲ ደርሷል ወይ? እውነት በኤምባሲ ፍቃድ ነው ወይ ቺ ልጅ በ20 ቀን ትኩስ ሬሳ የተቀበረው የሚለውን ነገር ነው እንድጠይቅልን የምንፈልገው። በጣም እናመሰግናለን ወንድማችን። ችግር የለው። ልጅቷ ወረቀት ይሄ ወረቀት እኮ አሁን እንደነገርኩሽ እኮ ነው በውጭ ጉዳይ ሚኒስቴር የሚመጣ ወረቀት በእጅ አይሰጥም። ስለሟት ምንም ምንም በኤምባሲ ኢሜይል ነው የምላከው። ከዛ ነው የምትቀበለው። እሷ ቆንሲላ እያወቀ ፈርሞላት ምናምን ነው የምትወጣ ይዛ። እልክልሃለሁ እኔ ውክልናውን ፕሮፋይል ጀላ ከንጅሩ ለኮስኩኒ ከንኬቲ አንኮት ዋትሳፕ ጌት ብቲ አቡ እንደዚህ እናደርጋለን። ፕሮፋይል ስላለው ቁጥሩም ማለት ነው እልክልሻለሁ። ሌላ ሰው ደውሎ ከጠየቀ አታናግር በዚህ ጉዳይ። አብሽር፣ እኔ አውቀዋለሁ፣ ማስተራብሊ አውቀዋለሁ። ችግር የለው። አላህ ይስጠው። እሱ እኮ በነፃ የነዳጅ አላለ የምን አላለ። ነገ መጥቶ ይነግረናል እዚህ ቀጥታ ማለት ነው። ጠዋት ሂዶ ከሰዓት ይመጣልናል እዚህ። ምንም በአስክሬን ብንጠይቀው ኢትዮጵያዊ አይደለም ማለት ትክክል። በሬሳ ብር የሚጠይቅ ሰው በጣም ብዙ ሰው አሉ በኤምባሲ በኤምባሲ የሚያበላሹ ብዙ አሉ። የኛ ኤምባሲ በሬሳ በኩል ይቅርታ አድርግልኝ፣ አንድ መልዕክት ማስተላለፍ ፈልጋለሁ። ግን ኤምባሲ በሟት በኩል ሙቤ ይሰማል። ሰውን ማመስገን ጥሩ ነው አለ። ወላሂ እንድታመሰግኝ እንፈልጋለሁ። እዚህ ያላቸው ህዝቦችን